ሰላም ጤና ይስጥልኝ። የተወደዳችሁ የሮሃ ቤተሰቦች፣ ይህ የተለያዩ ወቅታዊ ጉዳዮችን እያነሳን ውይይት የምናደርግበት የሀሳብ ገጽ የተሰኘው ፕሮግራማችን ነው። በዛሬ የሀሳብ ገጽ ፕሮግራማችን እንደተለመደው እንግዲህ የተለያዩ ወቅታዊ ጉዳዮችን አንስተን ውይይት እናደርጋለን። ለዛሬ እንግዲህ ውይይት እንድናደርግ የተገናኘ ነው ከአቶ አሰፋ ንጉሴ ጋር ነው። አቶ አሰፋ ንጉሴ እንግዲህ የቀድሞ ዲፕሎማት እና ባለሙሉ ስልጣን አምባሳደር የሚባሉ ናቸው። በአሁኑ ሰዓት እዚህ አሜሪካን ሀገር ይገኛሉ። እንግዲህ በተለያዩ ወቅታዊ ጉዳዮች ላይ ውይይት እናደርጋለን። አብራችሁ አቶ ንጉሴ ከልብ አመሰግናለሁ ስለተገናኘን። በሮሃ ሚዲያ ሀሳብህን ልታጋራን ፈቃደኛ ስለሆኑ አመሰግናለሁ። ማዜኔም ስለጋበሽ በጣም ነው የማመሰግነው። እና የቀድሞ ዲፕሎማት እና የባለሙሉ ስልጣን ሚኒስትር ነበርኩና አምባሳደር የሚለውን አሳስቻ እሺ፣ አመሰግናለሁ። እንደው ለማስተዋወቅ ያህል እንዲሆን ነው። ዛሬ እንግዲህ ልናነሳ የወደናቸው ብዙ ወቅታዊ ጉዳዮች እንግዲህ በየቀኑ በሚባል ደረጃ ኢትዮጵያ ውስጥ ይቀያየራሉ እና በየጊዜው ማንሳት መነጋገር ደግሞ ተገቢ ነው። ከእነዚህ መካከል በጣም ሰሞኑን የተቋረጠም አይመስለኝም ጠኑንና ሁኔታውን እየቀያየረ አስከፊነቱን እየጨመረ እየመጣ ያለው ማንነት ተኮር ጥቃት፣ እንደዚሁም ደግሞ ሃይማኖት ተኮር ጥቃት፣ በተለይ ደግሞ በኢትዮጵያ ኦርቶዶክስ ቤተክርስቲያን አማኞች ላይ በምዕመናን ካህናት ላይ የተደረገው ግድያ በተለይ በምስራቅ አርሲ ዞን አስተዳደር የሰሞኑን ትልቅ መነጋገሪያ አጀንዳ ነው። ከዚህ ጋርም ተያይዞ እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ቅዱስ ሲኖዶሱ እንግዲህ መግለጫን አውጥቷል። በተለይ በመርቴ በሸርካና በሆንቆሎ ዋቢ አካባቢ ጥቅምት 14 እና 15 እንደዚሁም ጥቅምት 17 በጣም ብዙ ቁጥር ያላቸው የቤተክርስቲያን አገልጋዮች ተገድለዋል። እንደገና ደግሞ በህይወት የተረፉት ደግሞ በስቃይ ላይ ይገኛሉ በሆስፒታሎች ውስጥ። ይሄ ቦታ ዛሬ የተደረገ ብቻ ሳይሆን ላለፉት 6-7 ዓመታት በተለይ ደግሞ በከፋ ሁኔታ ደግሞ ያለፈውን 2 ዓመት በጣም ብዙ ምዕመናን ከ200 በላይ ምዕመናን የተገደሉበት፣ 16 በላይ አብያተ ክርስቲያናት የተቃጠሉበት፣ በህይወት የተረፉት በእስር ቤት እየማቀቁ ያለበት ሁኔታ ነው ያለው። እንደ በኋላ ላይ መረጃዎቹን በደንብ በዝርዝር እሄድበታለሁ። ይሄ ሁኔታ እንግዲህ ከስር መሰረቱ ካልታየ፣ ከስር መሰረቱ ካልተነጋገርን እና ከስር መሰረቱ ለውጥ ካልተገኘለት፣ መፍትሄ ካልተገኘለት የሟቾችን ቁጥር የሟቾችን ስም እየዘረዘርን እስከመቼ ነው የሚዘልቀው? ያገዳደሉን የስቃዩን ሁኔታ በየጊዜው እየቀያየረ የሟቾቹን ስምና ቁጥር እየጨመረ እየቀነሰ ማንነታቸው ይለያይ እንጂ ምክንያቱ ስማቸው ይለያይ እንጂ ምክንያቱ የሚገደሉበት የሚጨፈጨፉበት በዘግናኝ ሁኔታ አካላቸውን እያጡ ያሉበት ምክንያት ነታቸውና ቤተክርስቲያናቸው ግልጽ ሆኖ እየታየ ነው እና እንደው እንዳጠቃላይ በዚህ ጉዳይ ላይ ያለን መረጃስ ምንድን ነው? በዚህ ላይ ያለ ሀሳብ ምንድን ነው? እሺ፣ አመሰግናለሁ ማዚ። ያው እንዳልሽው እንግዲህ በኢትዮጵያ የፖለቲካል ኢኮኖሚ አጠቃላይ ሁኔታ ውስጥ ያው አማራውንና በተለይ ደግሞ የኦርቶዶክስ እምነት ተከታዮችን በተጨማሪም የኦርቶዶክስ ቤተክርስቲያን ስትራክቸር ጠቅላላ ለማጥፋት ከፍተኛ ጥረት ነው እየተደረገ ያለው። ይሄ አሁን የመጣ አይደለም። በነገራችን ላይ የአማራ ስቃይ 50 ዓመት ሙሉ የጀመረ ነው የሚባል ከ50 እስከ 60 ዓመት ጀምሮ ነው ይሄ ችግር የተከሰተው እና ይሄ ችግር የመጣው ገና መጀመሪያ ትርክቱ የተመሰረተበት ሂስቶሪካል ባክግራውንዱን ስናየው መጀመሪያ በኮሎናይዜሽን ጊዜ ማለት ነው፣ በቅኝ ግዛት ዘመን ከመጀመሩ በፊት የሚጻፉ አውሮፓውያን በግሩፕም ሆነ ሀገራት የአውሮፓ ሀገራት በጋራም በግሩፕ ነው ማለት ነው። እንደገና ደግሞ በግል የሚሰሯቸው የኮሎኒያል ስትራቴጂስ ነበሩ። የኮሎኒ እንዴት አፍሪካን እንዴት አድርገን ኮሎኒ እናደርጋለን ብለው የሚያወጡ ስትራቴጂ ላይ
ያንን እዛ ጋር የተጻፉ ጽሁፎችን ማየት በጣም ይጠቅማል። ምክንያቱም ከዛ ከምንጩ ትክክለኛውን መነሻና በኋላ ይዘውት የተነሱት ኢትዮጵያ ውስጥ የተለያዩ የፖለቲካ ድርጅቶች አገር በኢትዮጵያ አንድነትም የሚናምኑ እንደገና ኢትዮጵያንም ለማጥፋትና ለመገንጠል የሚንቀሳቀሱ ድርጅቶች ሁሉ ይዘውት የተነሱት ከዛ ነው። ስለዚህ ምዕራባውያን በተለይ ደግሞ አውሮፓውያን ቅኝ ገዢዎች ማለት ነው ወደ መጀመሪያ ወደ አፍሪካ ከመምጣታቸው በፊት በርካታ ጥናቶችን አድርገው ነበረ እና በዛ ጥናታቸው መሰረት ስትራቴጂ ዲፋይን አድርገዋል። ስትራቴጂ ቀርጸው ነው የተንቀሳቀሱት። እንዴት አድርገን አፍሪካን እንገዛለን፣ እንዴት አድርገን አፍሪካን ቅኝ እንይዛለን ብለው ማለት ነው። ስለዚህ በዛ ላይ አንድ የተቀመጠ አለ። እሱ ምንድን ነው የሚለው ክርስቲያን ኢምፓየር ኦፍ ዚ ብላክ ኮንቲኔንት ይላል። እሷ ኢትዮጵያ ነች። ኢትዮጵያን ዲፋይን ሲያደርጉ እንደ ሌሎቹ የተበታተነ ሴንትራል ገቨርንመንት የሌለው በቀላሉ ገብተን መያዝ የምንችለው ብላ ብላ ብለው አይደለም ዲፋይን ያደረጉት። ስትሮንግ የሆነ ክርስቲያን ኢምፓየር እና ብላክ የሆነ አንድ ኮንቲኔንት የሚያህል ጥንካሬ ያለው ሀገር አለ። ያም አቢሲኒያ ወይም ኢትዮጵያ ብለው ነው ዲፋይን ያደርጉት ማለት ነው። እንግዲህ በዚህ ፍሬዝ ውስጥ በዚህ ክርስቲያን ኢምፓየር ኦፍ ዚ ብላክ ኮንቲኔንት በሚለው ውስጥ ሁለት ኤሌመንቶች አስቀምጠዋል። የመጀመሪያው ኤሌመንት የኦርቶዶክስ ክርስቲያን አማኞችና የኦርቶዶክስ ክርስቲያን ኢንስቲትዩሽን መዋቅሩ ነው። አንደኛው መዋቅር ትልቁ ችግር ለቅኝ ግዛት ይሄ ነው ብለው ነው ዲፋይን ያደረጉት። በግሩፕ ባጠኑት ጥናት ማለት ነው። መጀመሪያ ላይ ገና ሲነሱ እነዚህ የሚያጠኑት ጥናቱን ያጠኑት የብሪቲሽ፣ ፍራንስ፣ ኢታሊ፣ ጀርመን አንድ 5 ሀገሮች ሆነው ነው መጀመሪያ ያጠኑት እና ፖርቹጋል እና ስፔን ሆኖ ማለት ነው። ጥናቱን በተለይ እንግሊዝ እና ፈረንሳይ ቢመሩትም ሌሎች ተጨማሪ 3-4 ሀገሮችን ጨምረው የተጠናው ጥናት ሌላውን የአፍሪካ ሀገር በገለጸበት መንገድ አይደለም ኢትዮጵያን የገለጻል። ስለዚህ በዚህ ይሄ ክርስቲያን ኢምፓየር አንድ ጠንካራ ክርስቲያን ኢምፓየር ብለው ባሉት አንደኛው ኤሌመንት የኢትዮጵያ ኦርቶዶክስ ቸርች ከአማኞቹና ከጠንካራ ስትራክቸሩ ጋር አንድ አስፈሪ እንደሆነ ለኮሎኒያቸው እንቅስቃሴ ትልቅ ሬዚስታንስ ሊፈጥርባቸው እንደሚችል አንድ አስቀምጠዋል። ሁለተኛው ደግሞ አማራ ፒፕል ብለው ነው ዲፋይን ያደርጉት። ያኛው ደግሞ ባይ ዘ ሊደርሺፕ ኦፍ ዘ አማራ ኤሊትስ ብለው ነው ያስቀመጡ። ስለዚህ እነዚህ ሁለቱ ኃይሎች የጸረ ኮሎናይዜሽን እንቅስቃሴ ላይ ግንባር ቀደም መሆናቸውን ገና ወደ አፍሪካ ሳይመጡ ነው ዲፋይን ያደርጓቸው። ስለዚህ በነገራችን ትልቅ ማሳያው ፈረንሳይ፣ እንግሊዝ፣ ሌሎቹ ስፔን፣ ፖርቹጋል እነዚህ አገሮች በዚህ ጥናት መሰረት ወደ ኢትዮጵያ ዳይሬክት ማለት አልቻሉ። መጠው ፊት ለፊት ኢትዮጵያን ኮሎኒ ለማድረግ ጦርነት አልገጠሙም። ምክንያቱም ትልቅ ሬዚስታንስ እንዳለ መጀመሪያ ዲፋይን ስላደረጉት ማለት ነው። መጨረሻ ላይ የመጣችው ወደ ኮሎኒ ለመያዝ አፍሪካ ውስጥ አገሮችን ለመያዝ መጨረሻ ላይ ተነሳስታ የመጣችው ጣሊያን የተተወ ሀገራትን ነው ለመያዝ ሙከራ ያደረገችው። ለምሳሌ ሊቢያ በረሃ ነው፣ ምንም ሪሶርስ የለውም ተብሎ የተተወ ነበረ የዛን ጊዜ። ከዛ በኋላ የሰም ፓርትስ ኦፍ ሶማሊያ ኤንድ ኢትዮጵያን ነው ለመውረር ሙከራ ያደረገችው ማለት ነው። ምክንያቱም ለምሳሌ የሶማሊያ አሸዋ ብቻ ነው፣ ራሳቸው ጣሊያኖች ተናግረዋል። ምንም ሪሶርስ የዛኔ የሚፈለገው ሪሶርስ አንደኛ ሮ ማቴሪያል ጎልድ በተለይ ነበረ፣ ሁለተኛ ሰው ነበረ። አንደኛ ዜሮ ኮስት ሌበር ስለሆነ ነው ሰው፣ ሁለተኛ ደግሞ አሴ ፕሮዳክት ለመሸጥ በተለይ ፖርቹጋሎች ከዌስት ኮስት ከአፍሪካ ዌስት ኮስት አካባቢ የተወሰኑ አፍሪካውያንን ወስደው ወደ ፖርቹጋል ከሸጡ በኋላ የሰው ልጅ እንደሚሸጥ ታወቀ በአውሮፓ ውስጥ እና የዛን ጊዜ በርካታ ነጋዴዎች ኮሎኒ መንግስታት ቅኝ ግዛት ወደ አፍሪካ እንዲይዙና ይሄንን ሂውማን ሪሶርስ ለሌበር ብቻ ሳይሆን እንደ ፕሮዳክት ለመሸጥ አስበው ነው የተንቀሳቀሱት። ሁለተኛው ሪሶርስ ይሄ ነው። ሶስተኛው ደግሞ ላንድ ነው። የትሮፒካል አካባቢ ስለሆነ አፍሪካ አውሮፓ ውስጥ ሊመረቱ የማይችሉትን ምርቶች በአጠቃላይ ማምረት ስለሚቻል ይሄንን መሬት ይፈልጋሉ። እንግዲህ እነዚህ ሶስቱ ሪሶርሶች ኢትዮጵያ ውስጥ በብቃት ነው በብዛት ነበሩ። ግን
ይሄ ምንድን ነው? ልክ እንደ ሊቢያ እና እንደ ሶማሊያ ኢትዮጵያ ሪሶርስ ስለሌላት ነው እንግሊዝና ፈረንሳይ ያልያዟት የሚሉ ጽሁፎች፣ ደካማ ጽሁፎች ስላሉ ነው ይሄንን ማነሳው። ኖ አልነበረም። ያ መጀመሪያ ሲተነትኑ ይሄ ክርስቲያን ኢምፓየር ስትሮንግ ብላክ ኮንቲኔንት ላይ በጣም ጠንካራ የክርስቲያን መንግስት ሴንትራል ገቨርንመንት ያለው ህብረተሰቡን ሞቢላይዝ በቀላሉ የሚያደርግ መተዳር ገቨርንመንት ሃይራርኪ ያለው ማለት የገቨርንመንት ሰርቪስ የሚሰጥ ህዝቡን ሞቢላይዝድ በቀላሉ ማድረግ የሚችል መዋጋት የሚችል በጋራ በጣም ጠንካራ ኃይል ስላለ ነው ፈረንሳይም ወደዚህ ያልመጣው። እንግሊዞችም ሁለት ጊዜ ብቻ ነው የሞከሩት። አንድ ጊዜ አፄ ቴዎድሮስን ውጊያው በአፄ ቴዎድሮስ ራሳቸውን ካሳለፉ በኋላ እንግሊዞች ኢትዮጵያን ለመግዛት ፍላጎት አሳይተው ነበረ፣ ግን አፄ ዮሐንስ አልተቀበሏቸውም። ስለዚህ ወደ ጦርነት ከመግባታቸው በፊት እንግሊዞች ወጥተዋል። በሰላም ነበር የፈለጉት። አፄ ዮሐንስን ንጉስ አድርገው በእሳቸው ስር ኢትዮጵያን ለመግዛት ነበር የተፈለገው። አፄ ዮሐንስ አልፈለጉም። ምንም እንኳን አፄ ቴዎድሮስን እየመሩ ወስደው ያው እንግሊዞችን ረድተው ለአፄ ቴዎድሮስ ራሳቸውን ካጠፉ በኋላ ከእንግሊዝ መሳሪያ ካገኙ በኋላ ያንን መሳሪያ ይዘው እንግሊዞችን ለመታገል ነው ፍላጎት የነበራቸው እንጂ ኢትዮጵያን አሳልፎ ለእንግሊዞች የመስጠት ፍላጎት ስላልነበራቸው እንግሊዞች ወጡ። መጨረሻ ላይ ደግሞ ኃይለስላሴ ከእንግሊዝ ሀገር ተመልሰው ኢትዮጵያ ከገቡ በኋላ እንግሊዞች አሁንም ኢትዮጵያን ለመያዝ ፍላጎት ነበራቸው። ኃይለስላሴ እምቢ ብለው ከአሜሪካኖች ጋር ውይይት በማድረግ አሜሪካኖች ናቸው እንግሊዞችን ገፍተው ያሰጧቸው ማለት ነው። ኢትዮጵያ ሪሶርስ ስላልነበራት አልነበረም። አማራና ኦርቶዶክስ የሚባል ጠንካራ የገቨርንመንት ስትራክቸር እና ስፒሪቹዋል ቫሊዩ በጣም ስትሮንግ የሆነ ናሽናል ፕራይድ ስለነበራቸው ነው። እነዚህ በተለይ በኮሎናይዜሽን ጊዜ በጣም ጠንካራ ሀገር ሆነው ኢትዮጵያን ሳይወሩ የቀሩበት ምክንያት ይሄ ነው። ስለዚህ ጣሊያን መጨረሻ ላይ መጥቶ ኢትዮጵያን ከመውረሩ በፊት የጣሊያን ራሱን የቻለ የኮሎኒ ስትራቴጂ አውጥቶ ነበር። በዚህ ጣሊያን ባወጣው የኮሎኒ ስትራቴጂ አሁንም ሁለት ነገሮችን አስቀምጧል ጣሊያን። የመጀመሪያው ያስቀመጠው ነገር ኢትዮጵያን ኦርቶዶክስ ቸርች ክሬትድ ናሽናል ዩኒቲ ኤንድ ሬዚስታንስ የሚል አንድ ሃይፖቴሲስ አስቀምጧል። ይሄ በጣም ከባድ እንደሚሆንበት አስቀምጧል። ሁለተኛው አማራ ሩሊንግ ክላስ ወዝ ዘ ሜን ኦብስታክል ቱ ኢታሊያን ኮንትሮል ይላል። ይህም በበርካታ መጽሐፎች ላይ ይገኛል። ወደ ኢትዮጵያ ስገባ ከባድ ሊሆንብኝ የሚችለው አንደኛው የኦርቶዶክስ ቸርች ነው። ቢኮዝ የኢትዮጵያ ዩኒቲ በጣም ስትሮንግ አድርጎ በሀገራቸው እንዲኮሩ አድርጎ ስፒሪቹዋል መንፈሳቸው ጠንካራ እንዲሆን አድርጎ የያዘ ኃይል አለ። ቀጥሎ ደግሞ የአማራ ገዢ አለ ለእኔ ሬዚስታንስ ሊሆን የሚችል። ስለዚህ የእሱ ፖሊሲ የእሱ ስትራቴጂ ይሄንን ሁለቱን ኃይሎች አንደርማይን ማድረግ ነበር፣ መምታት ነበር። የመጀመሪያው የአማራን ካልቸር በመምታት እንደገና የአማራን ካልቸር ደግሞ ከኢትዮጵያውያን ጋር አማርኛ ቋንቋን ጀምሮ ማጥፋት ነው አንደኛው እንቅስቃሴያቸው የነበረው። ከያዙ ኢትዮጵያን ሊያደርጉት የሚችሉ የመጀመሪያው ስራ የአማራን ባህል አንደርማይን ማድረግ፣ እንደገና አማርኛ ቋንቋን ማጥፋት ነው። የሚግባቡበት ኢትዮጵያውያን በአማርኛ ቋንቋ ስለሆነ አማርኛ ቋንቋ ከጠፋ ኢሚዲየትሊ የጣሊያን ቋንቋን መውረስ ይችላሉ። ቢኮዝ እርስ በርስ ሊግባቡ አይችሉም ተብሎ ስለተያዘ ማለት ነው። ስለዚህ ሁለተኛው ደግሞ የአማራን ኖቢሊቲስ መምታት እና የኦርቶዶክስን መዋቅር ስትራክቸር ማጥፋት የሚል ነበር። ኦርቶዶክስን ስትራክቸር በምንድን ነው የምናጠፋው ሲባል አንድ ዘሆሊ ዋር ብሎ የጻፈ ጣሊያናዊ ሚኒስትር ሰብስቲትዩት ማድረግ ይላል። የኦርቶዶክስን መዋቅሮች አጥፍቶ ወደ ካቶሊክ መቀየር የሚል እንቅስቃሴ ነው እና ጣሊያን በተለይ በ5 ዓመት ወረራ ጊዜ በ1934-35 አካባቢ ለአንድ ዓመት በጣም ትልቅ የሰራው የኢትዮጵያ ኦርቶዶክስ ቸርቾችን ማቃጠል፣ የሃይማኖት መሪዎችን መግደል፣ እንደገና ደግሞ ምዕመናንን መግደል ነው። ለምሳሌ እዚህ ሰሜን ሸዋ ያለው ገዳም እሱ ላይ የተደረገውን ማሳከር እንደ ምሳሌ ብናነሳ ምንድን ያለው ደወል ተደወለ፣ ማታ ጣሊያኖች ደወሉ የቤተ ክርስቲያን ደወል። የዛን ጊዜ በዙሪያው የነበሩት የሃይማኖት አባቶች
ምዕመናን መጡ። ዶል ሲደወል ችግር አለ ተብሎ ስለገባ የዛን ጊዜ ሙሉ ለሙሉ ነው የረሸናቸው። ሙሉ ለሙሉ ነው የረሸናቸው ማለት ነው። ምክንያቱም ያኛው ቸርች ወደ ካቶሊክ ቸርች እንዲቀየር ነበር የሚፈለገው። ስለዚህ ያንን ባረገ ቁጥር ደግሞ የሃይማኖት አባቶች ራሳቸው የጻፉት ነው። እንደዚህ አይነት ሀርሽ የሆነ እንቅስቃሴ ስንወስድ የሃይማኖት አባቶች የኢትዮጵያን ሕዝብ እየሰበኩ ወደ ጫካ እንዲገቡ አረጉት ይላል። የበለጠ ሕዝቡን እንዲነሳሳ አረጉብን ይላል ማለት ነው። ይህንን ማረጋገጫ እጅግ በርካታ መጽሐፎችን ማንሳት ይቻላል። ለምሳሌ አቢሲኒያ ፓውደር ኦፍ ባርል የሚል ሮማን ባሮን የሚባል ሰውዬ የጻፈው መጽሐፍ ላይ የኢጣሊያን ስትራቴጂ የኮሎኒ ስትራቴጂን በሚመለከት ነው ይሄ ሰውዬ የጻፈው እና ምንድን ነው የሚለው? የመጀመሪያው አማራ ፒፕል አር ዘ ሴንተር ቱ ኢትዮጵያን ሞናርክ ይላል። ገቨርንመንት ኤንድ ሬዚስታንስ ታርጌትድ ባይ ዘ ኢታሊያን ፎር ሊደርሽፕ ኤንድ ዩኒቲ ይላል። የዋናው የአማራ ህዝብ የኢትዮጵያ ሞናርክ የኢትዮጵያ የንጉሳዊ ስርዓቱ ዋነኛ ሴንተር ሆኖ ከፍተኛ የሆነ መከላከል የሚያደርግበት ያደረገ እንደገና የጣሊያኖችን ታርጌት አድርጎ ሲዋጋ የኖረ ትልቅ ሬዚስታንስ የነበረበት አካባቢ አማራ እንደሆነ ተናግሯል ማለት ነው። ይሄ መጽሐፍ የተጻፈ በ1936 ነው። ገና ትንበያ ነው። የአድዋ ዘመቻ እንዳለቀ ማለት ነው። ይህ 5 ዓመት ዘመቻ ሊካሄድ ሲል የአድዋን ዘመቻ መሰረት አድርጎ የተጻፈ መጽሐፍ ነው። ሌላው ኦርቶዶክስ ቸርችን የሚለው ኦርቶዶክስ ቸርች ኢዝ ዘ ስፒሪቹዋል ሀርት ኦፍ ኢትዮጵያን ፕሪዘርቭድ አይደንቲቲ ኤጁኬሽን ናሽናል ፕራይድ ሊድ ባይ ዘ ኢታሊያንስ አር ኤ ባሪየር ቱ ኮሎናይዜሽን ብሎ ነው ዲፋይን ያደረገው ኦርቶዶክስ ቸርችን። በነገራችን ላይ ሌላ ብሔረሰብ፣ ሌላ ሃይማኖት፣ ሌላ ማንነት የሌለ ነው የሚመስል። ሁሉንም ጣሊያን ውስጥ የተጻፉ መጽሐፎችን ስታይ የሚናገሩት ስለ ኢትዮጵያ ኦርቶዶክስ ቸርች እና ስለ አማራ ኖቢሊቲ ነው። ስለሌላ ምንም የሚናገሩት የለም። አልፎ አልፎ በጋራ አማራ እየመራቸው እንደዚህ ከማለት ውጭ ስለ ኢትዮጵያ ሲያወሩ፣ ስለ አቢሲኒያ ሲያወሩ ስለ ሁለቱ አካላት ነው የሚያወሩት። የጣሊያኖች ብቻ ሳይሆን የፈረንሳይ ጸሐፊዎች፣ የአውስትራሊያ ጸሐፊዎች፣ ሌሎች የእንግሊዝ ጸሐፍት ሁሉ የዛን ጊዜ የነበሩት ስለ ሁለቱ ኃይል ነው የሚያወሩት። ስለዚህ በዛን ጊዜ ዲፋይን የተደረገ እንትን ነበረ ማለት ነው። ሌላ ምን ይላልና መጨረሻ ላይ እነዚህን ሁለቱን ኃይሎች ለማጥፋት የጣሊያን ስትራቴጂ ወደፊት ጣሊያን ወደ ኢትዮጵያ ስትገባ ምን መሆን አለበት ይላል። ዲቫይድ ኢትኒክ ግሩፕስ ይላል። ኢትኒክ ግሩፖችን መበታተን ያስፈልጋል ይላል። ዊኪን አማራ ኢንፍሉዌንስ ይላል። የአማራ ኢንፍሉዌንስ በኢትዮጵያ ውስጥ ያለው ኢንፍሉዌንስን ማዳከም፣ ተጽዕኖን ማዳከም። ሌላው ቸርችን እና ቸርች የኢትዮጵያ ኦርቶዶክስ ቸርች ኋላ ቀር ነው ብሎ በማስተማር የጣሊያን የጣሊያን ፋሽዝም ሞደርን አይዲዮሎጂን ኢምፖዝ ማድረግ ይላል፣ በኢትዮጵያ ላይ መጫን ይላል። ስለዚህ አሁን ይሄ ባለፈው እና አብይ ሲጽፉት የነበሩት የኢትዮጵያ ኦርቶዶክስ ቸርች የእድገት ጸር ነች ምናምን የሚለው ከፋሽስት የተወሰደ ከፋሽዝም መጽሐፎች በፋሽዝም ጊዜ የተጻፉ መጽሐፎች ነው የተወሰዱት። ምክንያቱም የኦርቶዶክስ ቸርችን በተለይ አማራ ያልሆነው ህብረተሰብ እንዳይቀበለው ለማድረግ ኋላ ቀር ነው የኦርቶዶክስ ቸርች ብለን ማስተማር አለባችሁ። ያንን አስተምራችሁ የፋሽዝም ሞደርን ፋሽስት ቲዮሪ እድገት ስልጣኔ ያመጣል ብሎ ያንን ለኢትዮጵያ ህዝብ ኢምፖዝ መጫን አለበት የሚል ስትራቴጂ ነበር መከተል አለባቸው ብሎ ያስቀመጠው። በነገራችን ላይ ይህንን ምንም ሳይሸራርፉ የተጠቀሙት በ5 ዓመት ጊዜ ሲመጡ ማለት ነው። ሌላው ሁለተኛው ጸሐፊ ጁሴፔ የሚባል ሰውዬ ነው። ከ1860 እስከ 1970 ላይ የተጻፈ መጽሐፍ ነው እና ሂስትሪ ኦፍ ኢታሊያን ኮሎኒያሊዝም በአፍሪካ ይልና ሁለት ነገሮችን ያስቀምጣል። አንደኛው አድዋ ኤንድ አማራ ሊደርሽፕ ይላል። አድዋን ነው የሚተነትነው። አማራ ማለት አድዋ ድል የተገኘው በአማራ ሊደርሽፕ ነው። በጣም ኢፌክቲቭ በሆነ ሊደርሽፕ ነው። ጣይቱን እና ሚኒሊክን ዘ ሳይን ኦፍ ዩኒቲ ናቸው ይላል። ሌላውን ህብረተሰብ አንድ አርጎ ለመምራት የሚጠቅሙ ሲምቦሎች ነበሩ የዛን ጊዜ ይላል እና
አማራ ሌድ አርሚ ይላል ዊዝ ሳፖርትድ ፍሮም አዘር ኢትኒክ ግሩፕስ ነው አድዋ ላይ መጥቶ ያሸንፈን ይላል። አማራ የሚመራው ጦር ነው ይላል። ይሄንን በ1896 ዓመተ ምህረት ላይ የተሸነፍነው አማራ እየመራ ሌላውን ብሔረሰብ አስተባብሮ ነው ይላል አንድ ስለ አማራ። ስለዚህ አማራ በሚቀጥለው ወረራ ላይ አማራ ታርጌትድ መደረግ አለበት የሚል ጽሁፍ ነው ያወጣ። ይሄንን አሁንም ብዙ እንትኖች ላይ ኦንላይን ላይም አለ ምንም አለ ይሄ መጽሐፍ ማለት ነው። ሌላው ኦርቶዶክስ ክርስቲያኒቲ አስ ኤ ናሽናል አይዴንቲቲ በሚል ርዕሱ ላይ ደግሞ ምን ይላል? ኢትዮጵያ ኦርቶዶክስ ቸርች ዋዝ ኖት ኦንሊ ሪሊጂየስ ፎርስ በት የካልቸር የፖለቲካል ኢንስቲትዩሽን ይላል። የኢትዮጵያ ኦርቶዶክስ ቸርች የሃይማኖት ተቋም ብቻ አይደለም። በኢትዮጵያ ውስጥ ምንድነው የካልቸርና የፖለቲካል ኢንስቲትዩሽን ነው። በአድዋ ጦርነት ጊዜ ይሄ ኢንስቲትዩሽን ነው የተዋጋን። ይሄ ፖለቲካል ኢንስቲትዩሽን ነው እና ይሄ ኢንስቲትዩሽን መመታት አለበት ብሎ ነው ዲፋይን ያደርግላቸው። ይሄንንም ነው የተጠቀሙት። ይሄኛው ሌላው ስለ ስትራቴጂ በጣም ትልቅ መጽሐፍ ነው እና ይሄ መጽሐፍ ላይም በርካታ በኋላ በ5 ዓመት ወረራ ላይ ከዚህ መጽሐፍ የተወሰዱ በርካታ ስትራቴጂዎች ኢትዮጵያ ውስጥ አፕላይ ተደርገዋል እና የአማራን የመጨፍጨፍ፣ የኢትዮጵያ ኦርቶዶክስ ቸርችን ቤተክርስቲያን ማቃጠል፣ ምዕመናንን መግደል፣ አባቶችን ማረድ እና አቡነ ጴጥሮስን በአደባባይ መግደል ሁሉ የመጣው ከነዚህ አይነት ቲዎሪዎች ነው። ምክንያቱም የኮሎኒ የኢትዮጵያ የጣሊያን ኮሎኒ ስትራቴጂ ነበር ኢትዮጵያን ለመያዝ ማለት ነው። ሌላው ከብዙዎቹ አንድ አራቶችን ብቻ ነው የምጠቅስ እና አልቤርቶስ ሰባኪ የሚባል ደግሞ በ1975 ዓመተ ምህረት አካባቢ የጻፈው ኢታሊያን ኮሎኒያሊዝም ኢን ኢትዮጵያ ብሎ የጻፈው ጽሁፍ ላይ ይሄም ሁለት ነገሮች ነው። አማራ አዝ ኤ ሊደር ኦፍ ሬዚስታንስ ይላል። ይሄም የአድዋን አይቶ ነው። አማራ በኢትዮጵያ ውስጥ የተካሄዱ በአድዋ ዘመቻ ጊዜ የነበረው ሬዚስታንስ ሊደር ነበረ ይላል። ይህንን ሊደር ምንድን ነው? የአማራን መኳንንት፣ የአማራን የሃይማኖት አባቶች፣ የአካባቢ አርበኞች እና በአጠቃላይ እነዚህን አሰልፎ እነዚህ ነበሩ ሲመሩት የነበረ ትግሉን እና እነዚህን ታርጌት ያደረገ እንቅስቃሴ ማድረግ አለበት ሁለተኛው ወረራ ሲካሄድ ብሎ የጻፈው ነው። ሌላው ስለ ኢትዮጵያ ኦርቶዶክስ ቸርች ሮል ይጠቅሳል። የኢትዮጵያ ኦርቶዶክስ ቸርች ምንድነው? የሴንተር ኦፍ ናሽናል ዩኒቲ ኤንድ ስፒሪቹዋል ሬዚስታንስ ይለዋል። የአገሪቱ የናሽናል ዩኒቲ ማዕከል ነው፣ እምብርት ነው። እንደገና ስፒሪቹዋሊ የኢትዮጵያ ሕዝብ በጣም ጠንካራ እንዲሆን ባልገዛም ባይነት እንቅስቃሴ እንዲያደርግ ያደረገው ይሄ ነው ይላል እና ስለዚህ ምን ይላል? ሆሊ ስትራግል ነው ብለው ነበር የዛን ጊዜ በአድዋ ዘመቻ ጊዜ የነበሩት የሃይማኖት አባቶች። አሁን የምትታገሉት ኢት ኢዝ ኖት የፖለቲካል ኮዝ። ጣሊያኖች ወደዚህ የመጡ ፖለቲካል ኮዝ አይደለም ያመጣቸው፣ ሃይማኖትህን ሊያጠፉ ነው ብለውብናል። የሃይማኖት ጦርነት እንዲታወጅብን አድርጎብናል የኢትዮጵያ ኦርቶዶክስ ቸርች ነው የሚለው። ስለዚህ ይሄ የሃይማኖት ጦርነት ደግሞ ማንኛውም ሰው እንደ ጂሃዲስት ይላል፣ እንደ ስፒሪቹዋል ጂሃዲስት መስዋዕት ለመሆን ሙሉ ለሙሉ ፍላጎት ይዞ የኢትዮጵያ ሕዝብ ምኑ መሳሪያ በማይፈራበት ደረጃ ሆኖ ነው የተዋጋን አድዋን ይላል። ይሄንን ያደርገው የኢትዮጵያ ኦርቶዶክስ ቸርች ነው የሚለው ሰውየው እና እነዚህንና ሌሎችን መጽሐፎች እጅግ በርካታ መጽሐፎች ናቸው ያሉ። በነገራችን ላይ በጣሊያንኛ ተጽፈው በቅርብ ጊዜ ነው በተለይ ከ10 ዓመት 20 ዓመት በኋላ ነው ወደ እንግሊዝኛ መተርጎም የጀመሩት እነዚህ መጽሐፎች እና ብዙ ሰው ወደዛ አካባቢ አይሄድም። እጅግ በርካታ መጽሐፎች ተጽፏል። እነዚህን መጽሐፎች በትክክል ያነበቧቸው ኢትዮጵያ ውስጥ አሉ። ለምሳሌ የኢትዮጵያን ማፍረስ የሚፈልጉ ድርጅቶች ወያኔዎች ይህንን መጽሐፍ ነው ከሀ እስከ ፐ ያነበቡት። እነ መለስ ዜናዊ፣ እነ ስብሐት፣ እነ አባይ ፀሐይ፣ እነ ምናምን ባይሉ ስትራቴጂስቶች፣ የህወሓት ስትራቴጂስቶች እነዚህን መጽሐፍ ነው ሙሉ ለሙሉ አንብበው እየተቀበሏቸውና ህግ አድርገው ወደ ኢትዮጵያ ይዘዋቸው የመጡት። በኋላ በካሪክለም አወረዱት። በኋላ በኢህአዴግ በተለያዩ ስልጠናዎች ይህንን ነው ስልጠና የሰጡት። የአማራ እንትን ገዢ መጀመሪያ ገና ዲፋይን ሲያደርጉ የህወሓትን ትግል አማራና ኦርቶዶክስ የኢትዮጵያ ጠላት ነው ማለት ፋሽስት አርቲክሎች ናቸው እነዚህ።
የፋሽዝም ፕሪንሲፕልን ነው ተቀብለው ወደዚህ የመጡት። እነዚህ ጣሊያን የጻፈውን ፈረንሳዮች፣ እንግሊዞች፣ የተለያዩ አካሎች የጻፉትን ኢትዮጵያን ለማጥፋት፣ ኢትዮጵያን ኮሎኒ ለማድረግ፣ ኢትዮጵያን ለመበታተን ታርጌት የተደረገበትን የአማራ ህዝብና የኢትዮጵያ ኦርቶዶክስ ቸርች ጠላት ነው ብሎ ዲፋይን አድርጎ ነው የመጣው ወያኔ። ሌላው ኦህዴድና ኦነግ ናቸው። ኦህዴድና ኦነግ፣ በተለይ ኦነግ በትክክል ይህንን አንብቦ ነው የተነሳው። ስለዚህ ገና የኦነግ ውጤቱ የሚለካው አማራ በመግደል ነበር። ገና ከተቋቋመ ጀምሮ ሲቋቋም ሻዕቢያ የተወሰነ ይቀድመዋል መሰል። ከዛ በኋላ እሱ ነው ሶስተኛ። እነዚህ ሶስቱ አንድ አካባቢ የአንድ ዓመት ልዩነት ነው የተቋቋሙበት። 1 ዓመት 2 ዓመት አካባቢ አንድ አይነት ሶርስ ነው ያላቸው የተቋቋሙበት። ይሄንን አክራሪነት አክራሪ ብሔርተኛ ሆኖ ሲመጡ መነሻቸው የነዚህ በፋሽዝም ጊዜ የተጻፉ ጽሁፎች ነበሩ። የአማራ ኤሊት አይደለም ይሄንን ያነበበው፣ የደቡብ ኤሊት አይደለም ይሄንን ያነበበው። ሌላው ስለ ኢትዮጵያ የሚጮኸው ኤሊት ይሄንን ብዙ አላነበቡም ነበር መጀመሪያ። እነዚህ ሰዎች ናቸው አንብበው ይዘው ለህብረተሰባቸው ይሄንን እያስተማሩ አሁን ያለውን ስቃይ 50 ዓመት የማይቋረጥ ስቃይ ውስጥ አማራንና የኦርቶዶክስ ቸርችን የከተቱት እነዚህ ናቸው። ሌላው ሻዕቢያም ይሄ የኮሎኒ ጥያቄ ነው ብሎ የተነሳው ጣሊያኖች አማራ ኮሎናይዜሽን ኦፍ ኢትዮጵያ አዘር ነን አማራውን ይገዛል ብለው ጽፈው ነበረ ጣሊያኖች። ይሄኛው ትርክት በወያኔም ጋር ውስጥ ሰዷል። ወያኔ ደፍሮ የኮሎኒ ችግር ነው ብሎ ስላልጻፈው ነው እንጂ ኦነግ ብሎታል፣ እንደገና ደግሞ ሻዕቢያም ብሎታል። ስለዚህ አጠቃላይ የአማራና የኦርቶዶክስ ስቃይ፣ አጠቃላይ የኢትዮጵያ ስቃይ መነሻው ኮሎናይዜሽን ነው ማለት ነው። በአውሮፓውያን በነበሩ እንቅስቃሴዎች አፍሪካን ወደ ኮሎኒ ውስጥ ለማስገባት በተደረጉ እንቅስቃሴዎች የተደረጉ ጥናቶች መሆናቸውን ያንን መሰረት ማድረግ የግድ ይላል ማለት ነው። ለምሳሌ ሌሎችን ትናንሽ ለምሳሌ የሲዳማ አርነት እንቅስቃሴ የምናምን ይሄ ትናንሾች የአክራሪ ብሔርተኞች እንቅስቃሴ ሁሉ የዚህ ትርክት ተካፋይ ናቸው። ይህንን ትርክት ወስደው ነው ዝም ብለው አማራን የሚገሉት። ማንኛውም ኢትዮጵያ ውስጥ የሚቆቋም አክራሪ ብሔርተኛ በተለይ ሴሴሽኒስት ለመገንጠል የሚያስብ ማንኛውም የኢትዮጵያ ውስጥ የሚቆቋም ብሔርተኛ ሁሉ መጀመሪያ የሚሰራው ስራ ምንድን ነው? አማራና ኦርቶዶክስን ነው የሚመታው። ስለዚህ ይሄ ነው መነሻው። አማራንና ኦርቶዶክስን ማዳከም ከተቻለ ደግሞ ማጥፋት ወይ መተካት፣ ይሄ ሁሉ ነገሮች አንድ አማራጭ የቀረቡት ኢትዮጵያን በፋሽዝም ማስተዳደር የሚፈልጓትን ኢትዮጵያ ከመመስረት አኳያ መንግስታት ወይም ይሄ እንግዲህ ኮሎናይዝ ሊያደርግ የመጣ መንግስት ነው። ፋሽስት የሆነ መንግስት ነው። ሲመጣ ዋነኛው ዓላማው ኢትዮጵያን መግዛት ነው። የሚፈልገውን ኢትዮጵያ መፍጠር ነው። የሚፈልገውን ኢትዮጵያ እንዳይፈጥር ደግሞ ቅድም ስታጠቀሳቸው የነበሩ ጸሐፊዎች በግልጽ እንደሚናገሩት የኦርቶዶክስ ቤተክርስቲያን እንደገና ደግሞ አማራ ካሉ መኖራቸው ባይሰልፍ ይሄን ነገር እንዳይተገበር ስለሚያደርግ የነሱ ኢትዮጵያ ስለማያስገኛቸው በትክክል ይሄን እያደረገ ያለ አሁን ስርዓት አለ። ከረንትሊ ዛሬ ስናነሳው የነበረው ቅድም እንዳልከው ወያኔም ሻዕቢያም ሌሎች አማራ ጠል ወይም ኢትዮጵያ ጠል የሆኑት ኢትዮጵያን ከአማራና ኦርቶዶክስ ጋር ስለሚያገናኙት ይሄን ተጠቅሞበታል። አሁን እየኖር ነው ስለሆነ እንደው ስፔሲፊካሊ ወደዚህ እንድናመጣው እነዚህን ቅንጣቶች የሚጠቀመው ምናልባት የእምነት የፖለቲካ የተለየ የአስተሳሰብ ሌላ ጉዳይ ሆኖ በቲዎሪ ወይም በቴዎሎጂ ሳይሆን ችግሩ የራስን ኢትዮጵያ መፍጠር። እስከዛሬ ድረስ ሰሜኑ የሚመስል ኢትዮጵያ ነበር። አሁን ደግሞ የራሳችን ኢትዮጵያ አለችን። እንደውም በግልጽ ኦሮማይዝድ የሆነች ኢትዮጵያ እስከ ማለት የደረሱና ያን ኢትዮጵያ ለመፍጠር ደግሞ ምክንያት የሆናቸው ወይም ደግሞ እንዳይፈጥሩ ያገዳቸው ኦርቶዶክስነት፣ እንዳይፈጥሩ ያገዳቸው አማራነት ነው። ከአማራነት ጋር ሙስሊምነት አብሮ ካለ ያስገድላል፣ ያስጠላል፣ እንድትጠላ እንድትጨፈጨፍ ያደርጋል። ኦርቶዶክስነት አማራነትም ኦሮሞነትም ትግሬነትም አያድነውም። ኦርቶዶክስነት ባይተሰል ጸረ ኢትዮጵያዊነት አቋምን ስለማይቀበል አዲስ ትርክትን ስለማይቀበል በራሱ ጠላት ሆኖ ተቀምጧልና አብይ አህመድ ትክክለኛውን የፋሺዝምን አመራር ያደርጋል። ደጋፊዎቹ ትክክለኛ ትላንትና በጣሊያን ወቅት የነበሩ ባንዳዎች ሲያደርጉት ሲሉት የነበረውን ነገር ነው የሚሉት።
ታስታውስ ከሆነ በታሪክ ባንዳ ጣሊያንን ሲደግፍ የነበረው የሰራውን ድልድይ ያስመረቀውን ድልድይና መንገድ የባቡር መንገድ እንግዲህ የኢትዮጵያ ንብረት ሊዘርፍበትና ሊያሸሽበት የሰራውን የባቡር መንገድ ልማት አለማልን የሚሉ ባንዳዎች ነበሩ በጣሊያን ወቅት። ዛሬ የዘመናችን ባንዳዎችን አብይ አህመድ ኮሪደር ሰርቶልናል ይሉሃል። አርሲ ላይ ምዕመናን ተገደሉ ስትል ኮሪደሩ እኮ እንዳይታያችሁ ናችሁ ነው የምንባለው። ኤርፖርቱ አይታያችሁም ነው የምንባለው። ተቀጥልና እንድታየው የፈለግኩት በሬዚስተንስ ግን አሸንፈዋቸዋል። ህዝቡ በሬዚስተንስ አሸንፏል። ለ5 ዓመታት አርበኞች ባደረጉት ተጋድሎ የሬዚስተንስ ትግል ሬዚስተንሱ ከፋሽስት ጋር ከባንዳ ጋር ነበር ትግላቸው። ዛሬ ባንዳዎቹ አሉ፣ ፋሽስቱ አለ። የህዝቡ አሁን ያለበት የሬዚስተንስ ትግል እንዴት ነው መቃኘት ያለበት? እንዴት ነው መታየት ያለበት? በተለይ ኦርቶዶክስ አማኝ መሆን የነፍስ ዋጋ ነው። ፖለቲካል አመለካከት አይደለም፣ ቲዎሪ አይደለም፣ ዘር ማንነት አይደለም። የእምነት የነፍስ ጉዳይ ነው እና እንዲህ አይነት በእምነት ላይ እና በማንነት ላይ የሚመጡ ፋሽስታዊ ጥቃቶችንና ጭፍጨፋዎችን ህዝቡ እንዴት ነው ሊማር የሚገባው ከነበረው ከጣሊያን ወቅት ከነበረው የሬዚስታንስ ትግል የሚለው ኦኬ ያ እንዳልኩት ቅድም የፋሽዝም ትርክቶች ናቸው እዚህ ድረስ የመጡት እና ማንኛውም ኃይል አሁን ለእኔ ወያኔ ፋሽስት ነው። ለእኔ በኢትዮጵያ ኮንቴክስት ሳየው ወያኔ ፋሽስት ነው። ምንም አይነት ከጣሊያን ልዩነት የሌለው ፋሽስት ነው ለእኔ። ጣሊያን በብሔር ነው ኢትዮጵያን ከፋፍሏት የነበረ። የጣሊያን አስተዳደርን ብታይ ኦልሞስት ወያኔ በከፈለበት መንገድ ነው። ኤክሴፕት ኤርትራና ትግራይን ለይቶ ነበረ ጣሊያን የከፈለው እንጂ አንድ አይነት ነው። ኦልሞስት በተወሰነ ደረጃ ማዕከላዊ እዚህ አዲስ አበባ አካባቢ ያለው ሸዋ አካባቢ ያለው ካልሆነ በስተቀር በትክክል እንደዛ አይነት አድርጎ ነው የከፈለው። ዲፋይን ያደረገውን ጠላትም ጣሊያን ፋሽስት ዲፋይን ያደረገውን ጠላት ነው ኢትዮጵያ ውስጥ። ኦነግም እንደዛ ነው። ኦህዴድም አሁን በነገርሽ ላይ አብይ የኦነግን መጀመሪያ ኦነግ ሲመሰረት ጽፏቸው የነበሩ ነገሮችን ነው ተግባራዊ እያደረገ ያለው። ይህንን የአብይ ተግባራዊ እንዲያደርግ አጠገቡ ቁጭ ብሎ አድቫይስ እያደረገው ያለው ዮሐንስ ለታ ነው። ሌንጮ ለታ ማለት ነው። ሌንጮ ለታ ቁጭ ብሎ አንድ ባንድ ኦነግ ሲመሰረት ጽፏቸው የነበሩ የአማራ ጠል ትርክቶችን ተግባራዊ እንዲያደርግ እያደረገ ያለው አብይ የመጀመሪያውና የመጨረሻው ፍላጎቱ ስልጣን ላይ መቆየት ነው። የአብይ ፍላጎት እሱ ነው። አብይ ስልጣን ላይ ቆይቶ ኢትዮጵያ ውስጥ ምን አይነት ኢትዮጵያ እየሰራ እንደሆነ አላውቅም። ማለት ነገ ኢትዮጵያን እያፈረሰ ግን ኢትዮጵያ ውስጥ የሆነ የእሱን ሌጋሲ ትቶ መሄድ ላይ ነው የተጠመደው። የእሱ ሌጋሲ ለምሳሌ ቅድም ያልሽው መዝናኛ ቦታዎችን መስራት፣ አዲስ ቤተ መንግስት መስራት፣ እነዚህ ነገሮች ላይ ነው። በጣም ነው አንዳንዴ ጤነኛ ነው እንደ አገር እያፈረሰ ነው። ነገሮች ላይ አገር እያፈረሰ ነው ይሄንን የሚያደርገው። በጣም እኔ አስብ ነበረ በነገሮች ላይ እንትን እያለሁ እዛ ስራ ላይ እያለሁ መለስ ዜናዊ በጣም የኢትዮጵያ ኢኮኖሚ ላይ ትኩረት አድርጎ ኢኮኖሚ በዚህ አድጓል፣ እንደዚህ አድርግ፣ ግብርናው ምናምን እያለ ሲጮህ ኢትዮጵያን ግን እያፈረሰ ነው። ያ የኢኮኖሚ እድገት አንድ አመት እሱ ከወደቀ በኋላ አንድ አመት እንኳን እንደማይቆይ እንኳን ለኢትዮጵያ ህዝብ ለትግራይ ህዝብ እንኳን አደጋ እንደሆነ ደም እያቃባው እንደሆነ ነበረን የሚሰማኝ። አሁን የኢኮኖሚ እድገት እኮ በአንድ ቀን ነው የተሰራው ነገር በአንድ ወር በሁለት ወር ውጊያ ነው የሚጠፋው ምናምን ብለን ከጓደኞቼ ጋር አወራ ነበር። የዛኔ ማህበራዊ እንትኑን ሴቱን አንድ አድርጎ የያዘውን ጎንዴች እየበጣጠሰ ስልጣን ላይ ለመቆየት በአማራ ላይ ጠላት እያስነሳ ማለት ነው። ለምሳሌ ታገኛለሽ የጉራ ፉድራ እጅግ በርካታ ጭፍጨፋዎች ያካሄድ ነበረ መለስ ዜናዊ። ከአብይ የሚለየው ያኛው በጣም ድብቅ በሆነ መንገድ አስታራቂ ሆኖ መምጣቱ ነው። በሌላ ለሌሎቹ መሳሪያ እየሰጠ ምናምን ነው። አብይ ራሱ አደራጅቶ የሚገል ኮሎኔል ነገኛ ምናምን የሚባል ሸኔ የሚባል ሰው አደራጅቶ ነው እየገደለ ያለው። ስለዚህ የአብይ
እኔ ለሌላው ኢትዮጵያ ሕዝብ አሁን እንትን ብለው አብይ እያደረገ ያለው የፋሽዝምን እንቅስቃሴ ነው። ሌላው ፋሽስት ደግሞ አብይ ነው። ኦህዴድ ሌላው ፋሽስት ነው ለኔ ቀጥሎ ያለው ማለት ነው። ኦነግ እና ኦህዴድ አሁን አንድ ናቸው። በነገራችን ላይ አንድ ናቸው። የኦህዴድ ኃይል ሸኔ፣ የኦህዴድ ኦነግ ኃይል ተዋጋ ምናምን የሚባለው መጀመሪያ በግል እንትን ነበረ እና አብይ ያመጧቸው ባንክ 30 ምናምን ባንክ ውስጥ ገንዘብ ተቀመጠላቸው፣ እንዲዘርፉ ምቹ ሁኔታ ተመቻቸላቸው፣ ዘረፉ። ከዛ ራሳቸውን አጎለበቱ እና አብይ አማራን ግደሉ እንደዚህ እያለ ሲያስገድል ነበረ። አንዴ ሸኔ የሆነው ኦነግ ነው። የኦነግ አርሚ ይበሉት ምን ይበሉት አንድ ናቸው። በአማራ አመለካከታቸው፣ በኢትዮጵያ ኦርቶዶክስ ላይ ያለው አመለካከት፣ በኢትዮጵያ ላይ ያላቸው አመለካከት አንድ ነው። ሁሉም የኦሮሞ ኃይሎች ይሄ መታወቅ አለበት በግልጽ። ስለዚህ ወደፊት ለሚደረገው አንድነት አብሮ ኢትዮጵያን ለመመስረት ፋኖ የሚያደርገው አንድነት ይህንን በደንብ ነው መተንተን ያለበት። አሁን እነ ጀዋር ሩጠው መጠው እዚህ እንትን ውስጥ የገቡ የፋኖ እንቅስቃሴ በፍጥነት እየመጣ ስለሆነ ሉዝ ላለማድረግ ነው። አብይን መተካት ነው የሚፈለገው በሌላ ኦሮሞ እንጂ አብይን በትክክል አዎ አብይና ጀዋር በግል እኔ ነኝ በሚል ተጣልተው ነው። ስለዚህ የኦሮሞ ጥቅምን ለማስጠበቅ የቆመ አይደለም አብይ ስልጣኑን ለማራዘም እና በዚህ ውስጥ ደግሞ የሆነ ለጋሲ ትቶ ለማለፍ የሚጠር ድኩማን ነው አብይ ለኔ። ስለዚህ የፋሽዝም እንቅስቃሴ አሁን የሚደረጉ የአማራን ገደላዎች ሁሉ እየተካሄዱ ያለ የኢትዮጵያ ኦርቶዶክስ ቸርችን ሁሉ በወለጋም ሆነ በአርሲ በተለያዩ ቦታዎች ቤተክርስቲያኖች ሁሉ ተቃጥለዋል፣ ተዘርፈዋል፣ ባዶ ሆኗል። ይህም ሁሉ የሚያደርገው ገቨርንመንት ስፖንሰርድ ነው። አንድም መንግስት ሳያውቀው የሚደረግ ነገር የለም። ይሄ መታወቅ አለበት። አንድም ከመጀመሪያ አብይ ስልጣን ከያዘ ጀምሮ በቤኒሻንጉል ጉሙዝ የተካሄደው ጭፍጨፋ፣ የአማራ ጭፍጨፋ፣ የኦርቶዶክስ ጭፍጨፋ ማን ይሄ የዘፋኙ ማን ነው የሀጫሉ ሟቾች የጀዋር ሟቾች አንዱ ሞተ፣ ራሳቸው አጫሎን ገደሉ። አጫሎን ገደላችሁ ብሎ ጠቅላላ ህዝቡን የአማራን እና ኦርቶዶክስን ፈጁ። ተከብቤያለሁ አለ ጀዋር አሉ። ያንን ጻፍ አሉት፣ ራሱ ጻፈ፣ አስፈጁ። የጀዋር ሟቾች ናቸው የሚባሉት ደም ሂዝ ብለድ ሃንድ ጀዋር በነገራችን ላይ የአማራ ደም እና የኦርቶዶክስ ደም በእጁ ላይ ያለበት። ስለዚህ እነዚህን ሁሉ ሲደረጉ ግን ከፊት መንግስት አለ፣ ከፊት የመንግስት መዋቅር አለ። ስለዚህ ይሄንን ስቃይ ይኸው አገሪቷ ከተበተነች ለማንም በጎ አይሆንም። አሁን እግዚአብሔር የተመሰገነ ይሁን አገሪቷ አማራ ፋኖ የሚባል ኃይል ሳይነሳ አገሪቷ ብትበተን ኖሮ አማራ ሊዞር ነበር። ያን ይሄ ነው አገሬ ሳይል ፕላን ቢ ነው ኢትዮጵያ የሚለውን ስም ይዞ የትኛውን ቦታ ብሎ ኢትዮጵያን ማስቀጠል እችላለሁ ሳይል የሚታገልለት የሚመራው የሚያደራጀው ፊቱ ነው የሚከራከርለት ሳይኖር ቢበትል ነው አማራ ብቻ ነበር የሚጎዳው እና የተወሰኑ የደቡብ ምናምኖች በተለይ ትግራይና ኦሮሞ ያልፍላቸው ነበር። አሁን አማራ ትልቅ ኃይል ሆኖ ወጥቷል ፋኖ። ስለዚህ አገሪቷ ከመበተኗ በፊት አብይን ኦሮሞ እያለ በተለይ ኦሮሞ አካባቢ ነው ትልቁ ድጋፍ ያለው። ይሄም ፋክት ነው። ይሄም አብይን አሁን ይዘውት ያሉት የኦሮሞ ኢሊቶች ናቸው። እንደገና ሌላው ደግሞ ብአዴን የሚሉት ሁልጊዜ በገረድ ማይም ማሰብ የማይችል ሆዱን ብቻ የሚያስብ የአማራ ባንዳ ነው ተሸክሞት ያሉት። የአማራ ባንዳው አሁን በደንብ ነው እየተመታ ነው ያለው። አሁን እጅግ በርካታ ሳይወድ በግድ አብይ አማራን እያሰለጠነ ነው፣ በሚኒሻ በአድማ ብተና በፖሊስ። ይሄ ኃይል በትክክል ፋኖ አንድነቱን መስርቶ ብአዴን ሲመጣ ፋኖ ነው የሚሆነው። አውቶማቲካሊ ፋኖ በጥፍ ያድጋል ማለት ነው። በነገሮች ላይ በትክክል አብይ እያሰለጠነ ያለው ለፋኖ ነው አሁን። ቢኮዝ የፋኖ አንድነት ሲመጣ ብአዴን ባህር ዳርና የተወሰኑ ከተሞች ላይ ያለው ይመጣል፣ አማራ ክልልን ይቆጣጠራል። የዛን ጊዜ ይሄ የሰለጠነው ሚኒሻ፣ የሰለጠነው አድማ ብተና፣ የሰለጠነው ፖሊስ ጠቅላላ ፋኖ ነው የሚሆነው። ይሄ መታወቅ አለበት። ይሄ ትክክል ነው የምልሽ። ምክንያቱም በሆዱ የሚገዛ ኃይል ነው አሁን እዛ ላይ እየወጣ ያለው እና መሪ ካጣ ተጠቅልሎ ራሱን ለማዳን ፋኖ ነው የሚሆነው። ትልቅ ኃይል አለ ፋኖ የሚባል። ስለዚህ ለሌላው ለኢትዮጵያ ሕዝብ አሁን ቅድም ወዳልሽው ጥያቄ ስመለስ እንትን የምለው ፋሽዝምን
አማራ እየመራ ሌላውን ብሔረሰብ እየመራ የኢትዮጵያ ኦርቶዶክስ ቸርች አባቶች አብረው እየዘመቱ ታቦት ይዘው እየዘመቱ የደከመውን እያደፋፈሩ የሞተውን ፍታት እየፈቱ እየቀበሩ ሲያታግሉ ነበር። ስለዚህ አሁንም በፋኖ ትግል ስር ተሰባስቦ አብይን መጣል አለበት። ኢቭን ኦሮሞ ህዝብ ይሄንን ማድረግ አለበት። የኦሮሞ በተለይ የኦሮሞ ለዘብተኛው ሙስሊም እና የኦሮሞ ኦርቶዶክስ ክርስቲያን አደጋ ላይ ነው ያለው። በነገሮች ላይ መጀመሪያ አማራውን ከኦሮሞ አሁን ኦሮሞ ወያኔ የሰጠው የኦሮሞ ሰፊ ግዛት የራሱ ያልሆነ ቦታ ጠቅላላ እዛ ውስጥ ያለውን የአማራን የኦርቶዶክስ ቸርችን እና የአማራን እና ነን ኦሮሞ የሆነውን ገድሎ ከጨረሰ በኋላ ይሄ አክራሪ ሙስሊም ይሄ አክራሪ ፕሮቴስታንት ከሙስሊም ባላነሰ አሁን ያሉ ይኸውልሽ በመከላከያ ሰራዊት ውስጥ ያሉ አክራሪ ፕሮቴስታንቶች የብልጽግና ጎስፐል ተከታዮች ይሄ በኮሬ ነገኛ ውስጥ ያሉ በኦሮሞ ሚኒሻ ውስጥ ያሉ በኦሮሞ ልዩ ኃይል ውስጥ ያሉ እነዚህ ጠቅላላ ራሱ አሁን ልክ እንደ አክራሪ ሙስሊሞች ሁሉ ቤተ ክርስቲያን የኢትዮጵያ ኦርቶዶክስ ቸርችና አማራን እየገደሉ ነው ያሉት። ነን ኦሮሞ የሆነውን ኦሮሚያ ክልል እየገደሉ ነው ያሉት። ይሄ መታወቅ አለበት። ሙስሊሙ ብቻ አይደለም፣ አክራሪ ሙስሊም ብቻ አይደለም፣ የፕሮቴስታንት ሰዎች ናቸው። አርሲ ውስጥ አብረው ነው የሚገሉ። አማራ ገደላ ላይ ሃይማኖታቸው ይጠፋል። አላማቸው ታርጌታቸው አንድ ስለሆነ ማለት ነው። የኢትዮጵያ ኦርቶዶክስ ቸርችን ማጥፋት ነው። እንደገና ደግሞ ይሄ አማራን እና ነን ኦሮሞ የሆነውን ማጥፋት ነው ከኦሮሚያ ክልል። ስለዚህ ይሄ የሚሆነው ምንድነው? አማራን አንገት ማስደፋት ነው። አሁን እኮ የኢትዮጵያ ኦርቶዶክስ ቸርችን እኮ ተቆጣጥረውታል። አቡነ ሳይሮስ ነው ምናምን የሚባሉት እጃቸው በደም የተጨማለቀ ነው። የኦሮሚያ ጳጳስ ነኝ ብለው ህፃናትን፣ ወጣቶች የኦርቶዶክስ እምነት ተከታዮችን አስጨፈጨፉ፣ አስገድሉ፣ ለፍርድ ሳይቀርቡ አሁን ደግሞ ሊመሩ ቁጭ ብሏል። ባለፈው ሳያቸው የተሰራውን ግንባታ እንድትመለከቱ ይላሉ። ሌላው አብይ ቤተመንግስት ማለት የኢትዮጵያ እንትን ውስጥ ገብቷል። የኢትዮጵያ የዋናው ሲኖዶስ ውስጥ ገብቷል። ስራ አስኪያጅ ሆኗል። ቃል አቀባዩ ምናምን ጸሐፊ እነሱ ናቸው። ስለዚህ ይሄ ሁሉ የኦርቶዶክስ ቸርች ጠፋ ማለት በነገራችን ላይ ኢትዮጵያ እየጠፋች ነው ማለት ነው። አማራ ተዳከመ ማለት ኢትዮጵያ እየጠፋች ነው ማለት ነው። ይሄ መታወቅ አለበት። አሁን ከፋኖ ትግል ጋራ ኦሮሞ ደቡቡ እንትን የለው ምርጫ የለው። ደቡቡ አማራ ከተሸነፈ ኢሚዲየትሊ በኦሮሞ ይዋጣል። በኦሮሞማ ይዋጣል። ቋንቋ የለው አይኖረው፣ ሃይማኖት አይኖረው፣ ምንም አይኖረው። እንደፈለጉ ነው የሚያደርጉት። ወደኋላ ሄዶ የደቡብን ታሪክ ማየት ተገቢ ነው። አሁን የደቡብ ብሔር ብሔረሰቦች ተብለው በትንሽ ቦታ ላይ አንድ ላይ ተሰባስበው ቁጭ ያሉት ራሳቸውን ከኦሮሞ ሙቭመንት ወይም ማይግሬሽን ከሚባለው ለመከላከል አያቶቻቸውን ይጠይቁ። ይሄንን ታሪክ ራሳቸውን ለማስቀረት ነው። እጅግ በርካታ የትናንሽ የብሔረሰብ አሁን ኦሮሞ ሆኗል። በሞገሳ ስርዓት በጉልበት ማለት ነው ተቀጥቅጠው ኦሮሞ ሆኗል። ያንን ተከላክለው የዳኑት አንድ ሆኖ ነው። ከኖርዝ ይሄ አገው፣ አማራው፣ ትግሬው ሽንፈቱን እንደገና ተደራጅቶ መጥቶ እንደገና እስከሚያድናቸው ራሳቸውን የጠበቁ በዚህ አይነት ነው። አሁንም አማራ ፌል ካረገ ይሄ አይቀርላቸውም። ሌሎች ጋምቤላ አሁን እየተዋጠ ነው ያለው። ስለዚህ የፋኖ እንቅስቃሴ መጥቶ አንድ ካልሆነ በስተቀር አብይ በነገሮች ላይ የአብይ ዓላማ ምንድን ነው የምትይ? ስልጣኑን ማቆየት፣ ሌጋሲ መስራት፣ ከዛ በኋላ ደግሞ በሌሎች ድክመት የሚያገኘውን ሲሳይ የሚመስል ነገር መውሰድ። ለምሳሌ አሁን ምርጫው ከተካሄደ በኋላ አማራ ክልል ፋኖ አንድ ሆኖ ጠንካራ ሆኖ ካልወጣ ካልታገለ የአማራ ክልል ለ6 ለ7 ይበታተናል። ለ6 ለ7 ይበታተንና ወሎ አብዛኛው የኦሮሚያ ክፍል እንዲሆን ተደርጎ የኦሮሞኛ ቋንቋ ትምህርት ይጀምራል። በተበታተነ ሁኔታ መጀመሪያ አማራ ላይ መጀመር አለብን ብሎ ኦሮሞኛን ማስተማር፣ ከዛ አማራን ኦሮሞኛ ማስተማር ከጀመርን በኋላ ሌላው ብሔረሰብ
በራሱ ፈቅዶ አስተምሩን ይለናል ብለው ነው ያሰቡት። ያንን ለማድረግ ደግሞ አማራ መከፋፈል አለበት። የፋኖ እንቅስቃሴን እርስ በርስ ለማጋጨትም ለብዙ ነገር ይጠቅማል። ይህ ነገር ጣሊያን ሲያደርገው የነበረው የጎጃምን ንጉስ በጎንደር ላይ ማስነሳት፣ የጎንደርን ንጉስ በወሎ ላይ ማስነሳት፣ የወሎን ንጉስ በሸዋ ላይ ማስነሳት። ይሄ እኮ በጣም ተሞክሯል። በጣሊያን ተሞክሮ የወደቀው እነመለስ በትንሹ ሙከራ ያደረጉበት በኋላ በአይድን አስሮ ልቅ አድርጎ እጅግሩን አማራን አሳልፎ ስለሰጣቸው ብቻ ያቆሙት ማለት ነው። በእኛ ቁጥጥር ስር ናቸው ብለው ስላሰቡ ማለት ነው። እድሜ ለበአይድን። ኢህድን ማለት አማራ ያልሆኑ ሰዎች ፈጥረውት አማራን ሲያስተዳድሩ የነበሩት በኋላ ስሙ ቢአዴን የተቀመጠው 99% አማራ አልነበሩም። ለምሳሌ እነዛ ኢህድን አመራሮች ማለት ነው የህዋት ተወካዮች በአማራ ክልል ሆነው አሳልፈው ሲሰጡት ነው የተወው ያደርጓል። ምክንያቱም አጥፎታል። የአብይ ፎሬን ፖሊሲ፣ የአብይ የበጀት ምደባ፣ የአብይ ንግግር ኤቭሪቲንግ ትልቅ ተጽዕኖ በፋኖ አይን ነው የሚያየው። የዲፕሎማሲ ስህተት እየሰራ ያለ አብይ በፋኖ ምክንያት ነው። ስለዚህ ፋኖን ረድተን አብይን ከስልጣን አውርደን አብዛኛው የኢትዮጵያ ብሔር ብሔረሰብ ሁሉ የኔ ናት የሚላት ኢትዮጵያ ካልተመሰረተች የኦሮሞማ ኢትዮጵያ ማለት ሌላ ቋንቋ የለም። ወደ 16ኛው ክፍለ ዘመን መመለስ ነው ያለበት። ስምሌት ማለት ነው። ሞጋሳ በጣም ጸረ ዲሞክራት ነው። በነገራችን ላይ በጣም ጸረ ዲሞክራት አካሄድ ከሚሄዱ ስርዓቶች አንደኛው የኦሮሞ የጋዳ ሲስተም ነው። በጣም ጸረ ዲሞክራት። ወይ ኦሮሞ ይሆናል አንድ ህብረተሰብ፣ ካልሆነ ይገደላል። ይሄ ምንም ምርጫ የለው። ሀናለ ነው ሀ ኦሮሞውን ለገላለሁ ካልሆንክ ሌላ ነገር የለውም። ይሄንን ስርዓት ነው የሚያደርጉት። ቤኒሻንጉል ጉሙዝ የሚባል ኃይል ይጠፋል። እዛ ውስጥ ያለ ብሔረሰብ ጋምቤላ ውስጥ ያለ ይጠፋል። አማራ ይጠፋል። አማራ እኮ ጠፍቶ ያውቃል። ወለጋ ውስጥ እኮ አሁን ዳሞት ተብሎ ጎጃም ውስጥ ያለ አማራ ቆላ ደጋ ዳሞት ተብሎ ወለጋ ውስጥ እኮ ነበር። ግማሹ ሲሞት ግማሹ አምልጦ የመጣና እዛ የሰፈረ ነው ጎጃም ውስጥ በነገራችን ላይ ሸሽቶ። አማራ ወለጋ ውስጥ እኮ ዶሚኔትሊ የሚኖረው አማራ ነበር ከሌሎች 12 ብሔሮች ጋር ማለት ነው። ነጋሱ ጊዳዳ የጻፈው ጽሁፍ ነው። እኔ አይደለሁም የምለው። እሳቸው ራሳቸው ኦሮሞ ዘራቸው ወደኋላ ሲሄድ ኦሮሞ አለንም አስሚሌት ከተደረጉት ነው። አሁን ወለጋ ውስጥ እኮ አማራ ነው እንጂ ያለ ሌላ ብሔረሰብ የለም እኮ። 12 ብሔረሰብ ጠፍቷል እኮ። በኦሮሞ ተውጦ ነው የጠፋው። ያ ስርዓት ነው የሚመጣ። ይሄንን ስርዓት ለማምጣት ነው አብይ እየሰራ ያለ አይደለም፣ ለመኖር ነው። ግን ከተሸነፍሽለትስ ይሆናል። እንደ አያቴ ምን ትለኝ ነበረ ስለ ያው ኦሮሞ ማይግሬሽን ምናምን ትነግረኝ ነበረና በውድድሩ አጠራር ነው እሷ የምጠራው፣ ግን ኦሮሞ ትለኛለች የለም አሸናፊ ነው ትለኝ ነበር። ምንድነው ስላት የለም አሸናፊ በቃ ዩኒቨርሲቲ ስገባ ነው ደግሜ የጠየኳት ምንድነው የለም አሸናፊነት ማለት ስላት አብይን ነው የነገረችኝ። በኋላ ስመለስ እላም እርስ በርስ ይጣሉና እላሞች ለምሳሌ በሬና በሬ ሲጣላ አንዱ በሬ ከሮጠ ተሸንፎ በሬው ያሸነፈው ተመልሶ ነው የሚሄደው፣ አይከተለውም። እላም ግን እላሟን ካሸነፈች ገደል ውስጥ እስከከተተች ቤቷ ድረስ ነው የምትከትና ገደል አፋፉን ካገኘቻት ቀን ሙሉ ነው አትለቃትም። ስለዚህ ኦሮሞ ካሸነፈህ እንደዛ ነው የሚያደርግ፣ አይለቅም። ኦሮሞ ሳያደርግ አይለቅም። ከተሸነፈ ደግሞ በጣም ጥበበኛ ነው፣ መኖር ይችላል ተመሳስሎ እና አያቶቻችንን እዚህ መጣው ሲጨፈጭፉ እንደዛ ነው የሆኑት። ሲሸነፉ ግን በጣም ስሙዝ ሆኖ ነው መኖር የጀመሩት ትለኝ ነበር። ይሄ ታሪክ ነው በነገራችን ላይ በጣም ግልጽ የሆነ የኢትዮጵያ ታሪክ። አዎ በ16ኛው ክፍለ ዘመን ከፍተኛ የሆነ ጭፍጨፋ ነበር፣ አሲሚሌሽን ነበር በኢትዮጵያ ታሪክ ተደርጎ የማይታወቅ። ምኒልክ እኮ አይደለም አሲሚሌሽንን የጀመረው እነሱ ናቸው። ስለዚህ አሁን አብይ ካሸነፈ አብዛኛውን ኦሮሞማ ፕሮጀክት ምናምን የሚባለው የኦነግን እንትን ኦሮሚያ ወይ ኦሮሚያ ሪፐብሊክ ትመሰረታለች፣ ካልሆነ ኦሮሞ የምትመስል እና የምትመስል ሳይሆን ኦሮሞ ብቻ የኦሮሞ ባህል ብቻ የወጣባት የኦሮሞ ቋንቋ ብቻ የሚነገርባት ኢትዮጵያ ትመሰረታለች ማለት ነው።
ከተሸነፈ ማለት ሌላው ብሔረሰብ ከተሸነፈ፣ ስለዚህ ለመዳን የራሱን ካልቸር፣ የራሱን ባህል፣ የራሱን ሃይማኖት ለማቆየት ከፈለገ ሌላው ብሔረሰብ ከፋኖ ጋራ ሆኖ አሁን ወለጋ ውስጥ እንደተቋቋሙ ፋኖ፣ ጉራጌ አካባቢ ጊቤ በረሃ ውስጥ እንደተቋቋሙ ፋኖ እንደሚዋጋ ፋኖ ተቋቁሞ ከፋኖ ጋር መታገል አለበት። ካልሆነ የአማራ ሽንፈት ነው የሚጠበቀው። የአማራ ሽንፈት ደግሞ ማን ነው? የፋኖ ሽንፈት ነው። የፋኖ ሽንፈት ነው የሚጠበቀው። ትግራይን ከጥቅም ውጭ አድርጎታል። ትግራይ በጣም ወደፊት እናየዋለን። በትግራይ ይነሳል ላይነሳ የሚለውን እንጂ አዲስ ታይም ትግራይ የሞተ በቃ የሚንኳተት ኃይል በጣም የደከመ ኃይል ነው ትግራይ ውስጥ ያለው። ወያኔ አድክሞ እነመለስ ዜናዊ የትግራይ አዳዲስ እውቀት ያላቸው ሰዎች እንዳይወጡ ሆን ብለው ስለሰሩ ስለጨፈለቁት አዲስ ኃይል ወጥቶ ወያኔን ቻሌንጅ አድርጎ ልክ እንደ ፋኖ አዲስ ላይ ብአዴንን መጥቶ የወጣ የፋኖ ኃይል አለ። በጣምር የወጣ በጣም በሚያስገርም ሁኔታ የወጣ ማለት ነው። በዛ አጣብቂኝ ውስጥ የወጣ ኃይል አለ፣ የፋኖ ወጣቱ ኃይል ማለት ነው። ልክ እንደዛ ኃይል ለማውጣት ትግራይ በጣም ቴክስ ታይም ቢኮዝ ወያኔም ጨፍጭፎታል። አሁን ደግሞ አብይ ደግሞ ጥይት ሳይተኩስ በራብ በመድኃኒት እጥረት በበሽታ እየፈጀው ነው ያለው የትግራይን ህዝብ። ወያኔ ያንን ነገር መመለስ አይችልም በአጭር ጊዜ ውስጥ። የሆነ የሚይዘው ነገር መኖር አለበት እና ስለዚህ የኢትዮጵያ ህዝብ ቅድም እንዳልሽው አንድ ሆኖ በፋኖ ጥላ ስር ሆኖ አብይን ከስልጣን አውርዶ ለሁሉም ኢትዮጵያዊ የምትመች ኢትዮጵያ መመስረት አለባት። ካልሆነ ግን ኢትዮጵያ ከፈረሰች ከእንግዲህ አማራ ከማንም አይብስበትም። በነገራችን ላይ አሁን መታወቅ ያለበት እድሜ ለፋኖ እንጂ አማራ የሚጠለልበት ኃይል አለው፣ የሚዋጋበት ኃይል አለው። ከእንግዲህ ብቻውን እኔ በጣም ሲያሳስበኝ የኖረ ያ ኃይል ስላልነበረ ነው። አሁን ታንክስቱ ፋኖ መሪዎች ጠንካራ ኃይል ተመስሯታልና ኢትዮጵያ ብትበተን አማራ እኩል ነው ከኦሮሞ ጋር የሚጎዳው፣ ከትግራይ ጋር እኩል ነው የሚጎዳው፣ ከደቡብ ጋር እኩል ነው የሚጎዳው። እንዲያውም አንዳንድ ቦታ ላይ የተሻለ ይሆናል ማለት ነው። ስለዚህ የፋኖ ትግል የአማራ ህዝብ ትግል ብቻ አይደለም። የፋኖ ትግል አብይ ያገኘውን ሁሉ አድቫንቴጅ ከሚወስድ እና ሙሉ ለሙሉ ወደ ኦሮሞነት ከሚቀይር ኢትዮጵያን ከሚያጠፋ አረመኔ ፋሽስት የመከላከል ነው። ሌላውን ብሔረሰብ ለመከላከል ነው። ደቡብ በዚህ ስር ነው ያለው። በነገራችን ላይ የደቡብ ህዝቦች ጥቅም ከአማራ ጥቅም ጋር አንድ ነው። የትግራይ ህዝብ ጥቅም ከአማራ ጥቅም ጋር አንድ ነው። አንድ አይነት ዕጣ ፈንታ ነው ያላቸው። በነገራቸው ላይ አብዛኛው የኢትዮጵያ ብሔሮች ከአማራ ህዝብ ጋር አንድ አይነት ዕጣ ፈንታ ነው ያላቸው። ወይ ይወድቃሉ ወይ ያድጋሉ። አንደኛው ተጠቅሞ አንደኛው አይጎዳም። ስለዚህ ወደዛ ቢመጡ መልካም ነው። ቅድም ሊያልሽው አንዱ ነው ከፋኖ ጋር ሆኖ ይሄንን ኃይል ድሮ አባቶቻችን የአማራ የጦር መሪዎች የአማራ ኖቢሊቲስ የኢትዮጵያ ኦርቶዶክስ ቸርች ሆነው ተደራጅተው ሌላውን እየመሩ አደራጅተው ፋሽዝንም እንዳሸነፉትና ጠንካራ ኢትዮጵያን እንድትቀጥል እንዳደረጉት ሁሉ አሁንም በፋኖ ጥላ ስር ተሰባስበው ሌላው ብሔረሰብ ይሄንን ፋሽስት መንግስት ከስልጣን አውርዶ ለሁሉም የምትመጅ ኢትዮጵያን መመስረት ላይ ቢያተኩር ነው የሚሻለው ለሁሉም። አሁን ብቻውን አማራ የሚጎዳበት ጊዜ ታሪክ ሆኗል፣ አልፏል። በጣም አመሰግናለሁ። ትልልቅ ነጥቦችን ነው ያነሳቸው፣ በዝርዝር የሄድክበት። ለማጠቃለያ እኔም እንደው አንድ ሁለት ሀሳቦችን እዚህ ጋር አንስቼ ማለፍ አለብኝ ብዬ ነው። አንተ ስታነሳቸው ሁለት ነገሮች ሮንግ እንዳይወሰዱ ስጋት ስላለኝም ጭምር ነው። ምናልባት የመጀመሪያው ነገር አንተም በደንብ ቦልድሊ የተናገርከው አብይ አህመድ የኦሮሞ ነፃ አውጪ አይደለም፣ ወይም ኦሮሞ ስለሆነ አይደለም ሌላውን የኢትዮጵያን ሕዝብ እየጨፈጨፈ ያለው፣ ወይም ኦሮሞ በነፃነት እየኖረ ስለ ኦሮሞ የሚታገል ስለ ኦሮሞ ብሎ ዋጋ የሚከፍል መሪ አይደለም። ኦሮሞችን ዋጋ የሚያስከፍል ኦሮሞችን በየቀኑ የሚገል የኦሮሞ ብሔርተኛ ሳይሆን የስልጣን ብሔርተኛ ነው። ያኔ አብይ አህመድ የስልጣኑ ብሔርተኛ ነው። ስልጣኑን የሚያቆይለት ግንቦት ሰባትን የቀድሞ ግንቦት ሰባት ናቸው ብሎ ባሰበ ጊዜ እግራቸው ስር ተነጥፎ ወደ ኢትዮጵያ አስገብቷቸው አብሯቸው አሸሽ ገዳሜ ሲል ዛሬ አጣጥፎ የኋላ ኪስ ውስጥ የከተታቸው ለስልጣኔ ይጠቅሙኛል ሲል ከአብን እስከ ብአዴን፣ ከብአዴን እስከ ቀድሞ ግንቦት ሰባት፣ ከግንቦት ሰባት እስከ ኦነግ መሪዎች
ሰብስቦ ድራማ ሊሰራባቸው የፈለገ ለድራማው የተመቹትን ይዞ የቀጠለ ለድራማው ያልተመቹትን ደግሞ ቦታ ቦታ ሲይዞ ጠላት አድርጎ የተቀመጠ ሰው ነው እና ያችን የገጽታ ግንባታ ስለሚፈልጋት ነው አሰፋ ያነሳሁት። ሌላውን ብሔረሰብ አታክ ለማድረግ አዜብ አማራና ኦሮሞ እየተጣላ እሱ የኦሮሞ ነፃ አውጪ ሆኑ ወይም ኦሮሞ ብሔርተኝነት አቀንቃኝ ሆኖ ወይም ደግሞ ሌሎች ህዝቦችና ሌሎች ታጣቂ ኃይሎች የትግራይ ሊሆን ይችላል፣ የአማራ ሊሆን ይችላል፣ ሌላ ቦታ ላይ ያሉ ታጣቂዎች አብይ አህመድ ላይ የተነሱት ባደረሰው ጭፍጨፋ ባለባቸው የህልውና ጥያቄ ሳይሆን እሱ ኦሮሞ ስለሆነና ኦሮሞዎችን ሊያጠፉ ስለሚፈልጉ ነው የሚል ካባን መደረብ ስለሚፈልግ ሁልጊዜም ቢሆን ይሄንን ለይቶ ማስቀመጥና በየአንዳንዱ ሁኔታ ውስጥ በልኩ መንገርና ማስታወስ ያስፈልጋል ብዬ ስለማምን ነው። አብይ አህመድ ለኦሮሞ መቼ ዕለት ፓርላማ ንግግሩ ላይ እኮ ያማረለት ይመስል በጣም ነው ማለት ነው። ሁልጊዜ ያማረለት ይመስል የኦሮሞ ጉዳይ ሲነሳ ወለጋ ላይ ካደረግነው በላይ እኮ ትግራይ ላይ አላደረግንም የሚል እውነት ወለጋ ላይ ያደረገውን ቢናገር ደስ ስለሚለኝ በተለያየ አጋጣሚ ያገኘኋቸው የተፈናቃይ ቤተሰቦችን ለመስራት በተጓዝኩበት ርቀት ያገኘኋቸው ብዙ ኦሮሞዎችን አውቃለሁ። እስር ቤት አብረውኝ ሲማቅቁ የነበሩ የኦሮሞ ተወላጆች አውቃለሁ። ወለጋ ቤተሰቦቻቸው ማየት ያቃታቸው ኦሮሞዎችን በብዙ መልኩ እናውቃለን። መንገድ የሌላቸው ቀን ቀን ሸኔ እየመጣ ከመንግስት ጋር ነው የምትሰሩት እያለ የሚረሽናቸው ማታ ማታ መንግስት በሌሊት መጥቶ የሸኔ ደጋፊ ናችሁ እያለ ሲያፍሳቸውና ሲገላቸው የሚያደርግ መማማሪያ እየተባለ እንደ ቀይ ሽብርና እንደ ነጭ ሽብር ዘመን ሸኔ ቀን ማታ መንግስት እያለ ዩኒፎርም እየቀያየሩ የመጡ ራስ በራሳቸው ሊጨፈጭፏቸው ማለት ኦሮሞዎች ናቸው። አብይ አህመድ ለኦሮሞ ህዝብ አልቆም፣ ግን ካባው ኦሮሞማ ስርዓትን አመጣለሁ ኦሮማይዝድ የሆነች ኢትዮጵያን እፈጥራለሁ የሚል ይሄንን ትርክቱን ደግሞ ትላንትና በሳት ዳር እየሞቁ የኦሮሞ ህፃናትና ወጣቶች ሲመግቧቸው ስለነበረ እንደዛ አይነት ወጣቶችን ያገኛል። ስለዚህ አብይ አህመድ በኦሮሞ ካባ ውስጥ ተሸፍኖ ሊሄድበት የሚፈልገውን ርቀት በትክክል ማየትና መነጋገር በግልጽ ማሳየትና ከኦሮሞ ህዝብ ዲታች ማድረግ ያስፈልጋል። ከኦሮሞ ህዝብ ጋር እሱ ግንኙነት የለው። የኦሮሞ ህዝብ የጨቋኝነት ካራክተር እንደ ህዝብ አይደለም። በተደጋጋሚ የመጡ ስርዓቶች ግን ከገዳ ስርዓት ጀምሮ ከኦነግ ጀምሮ ከኦህዴድ ግን የጨቋኝ ስርዓት ካራክተር ያላቸው ጨቋኞች፣ ገዳዮች፣ አራጆች ናቸው ስርዓቶቹ። በኦሮሞ ህዝብ ስር ተጠልለው ያለ የሌለባቸው መሆኑ ሁልጊዜ ያንን ካባቸውን መግፈፍ ያስፈልጋል። ትናንት ህወሓት የትግራይን ህዝብ ካባ አድርጎ ነው ሲገል ሲጨፈጭፍ የነበር። ዛሬ የትግራይ ህዝብ መሸሻ መደበቂያ ያጣ በሚሊዮኖች ወጣቶቹን ሰውቶ ዛሬ በፖለቲካ ኃይል ሽኩቻ ደግሞ መከራውን ተወጥሮ የሚመራ ህዝብ የሆነው። ስለዚህ በዚህ ሂደት ውስጥ እንደ ህዝብ በጣም ደስ የሚለኝ ፕራውድ ማድረግበት ጉዳይ የአማራ ፋኖ በተለያየ ሁኔታ ቅድም አንተም ያነሳኸው ነበር የትኛውም ሁኔታ ሀሳባቸውን ሲገልጹ መግለጫዎችን ሲሰጡ ንግግራቸውን ሲያደርጉ ከኦሮሞ ከትግራይ ከሶማሌ ከአፋር ህዝብ ጋር አብሮ ይሰራል። ያ ጥያቄ የለባቸው። ስለ ነፃነት ለቆመ ከአብይ አህመድ በላይ ጠላት ከአብይ አህመድ በላይ ስጋት የለብንም በአሁኑ ሰዓት። ይሄ ስጋታቸው ምናልባት ወደፊት በምናነሳቸው ሀሳቦች ላይ የአጋርነት የፖለቲካል ስትራቴጂ እና ታክቲክ ምን አይነት ናቸው የሚለውን እናየዋለን። ይሄ ግን ፖለቲካል ስትራቴጂ ታክቲካል ስትራቴጂ ሳይሆን የሚያስፈልገው ህዝብ እንደ ህዝብ አብሮ ይሰራል። ከህዝብ ጋር አብሮ መስራት የትኛውም ፖለቲካ የትኛውም ስትራቴጂ ሊያስቀረው ይችላል ብዬ ስለማላምን ጭምር ነው እንዲህ አይነት ነገሮችን ክሊር እያደረግን ፖለቲከኞችን ሊደበቁበት ከሚፈልጉት ህዝባዊ ካባ ውስጥ ነጥሎ ማውጣት ያስፈልጋል ለማለት ነው። ምናልባት ልናነሳቸው የምንወዳቸው ሌሎች ነጥቦች ነበሩ። ካለን ሰዓት አኳያ ግን በተለይ ደግሞ በዲያስፖራ አካባቢ ያለው ዲፕሎማሲያዊ እንቅስቃሴ ምን መሆን አለበት፣ በተለይ ከጦርነትና ከሰብአዊ ጥቃት ጋር ተያይዞ ያለው ኮንፊውዥን በተመለከተ በሌላ ጊዜ ብናነሳው መልካም ይመስለኛል። ሰፊ ጊዜ ስለወሰድን ምናልባት ባነሳሁት ሀሳብ ላይ ማጠቃለያ ካለ ወይም አንድ አርሶ አደርን ስለ ኦሮሞ ብጠይቂው ኦሮሞ ሴት ይደፍራል ነው የሚልሽ፣ ኦሮሞ ገዳይ ነው የሚልሽ። ምክንያቱም እዛ የሚያቸው ኦሮሞኛ ተናጋሪዎች ናቸው እንደዛ እያደረጉ ያሉት። ግን ያ ማለት የኦሮሞ ህዝብ እንደዛ ነው ማለት አይደለም።
ይሄ ሚሊተሪ ውስጥ ያለው በእነ አብይ አህመድ ሰልጥኖ የሚመጣው ድሮም በመሪዎች በጋዳ ስርዓትም ይሁን መሀል ላይ በመጣው እንቅስቃሴ መሪዎች የሚያደርጉት ኢንዶክትሪን ነው። ይህንን እንዲያርግ እንዲግደል እንዲግደል እንዲያርግ ብለው ስለሚልኳቸው ያንን ያደርጋሉ። ያ ህዝቡ ነው ማለት አይደለም። ስለዚህ ይሄ አማራ ጨቋይ ነው አማራ እንዲህ ያደርጋል ሲሉ የነበሩት ነው የአማራ ህዝብ እንዲህ አይደለም ሲባል እንደነበረው ሁሉ አሁንም የኦሮሞ ህዝብ እንደዛ አይደለም። ግን አንድ ፋክት መደረግ ያለበት አሁን የአብይ ትልቁ ኮንስቲትዌንሲ የኦሮሞ ህዝብ መሆኑን ማወቅ ያስፈልጋል። የኦሮሞ ህዝብ ነው። ቀጥሎ ነው የብአዴን የአማራ ባንዳው እንጂ የኦሮሞ ህዝብ ነው። እና የኦሮሞ ህዝብ አብይ እየታገለ ያለው ለሱ አለመሆኑን አውቆ አብይን ደብቆ መያዙን መልቀቅ አለበት። በጣም ነው እየተደገፈ ያለው። አሁን የሰራዊቱን ቁጥር ሬሾ ስታይ ቀን በቀን እያለ ኦልሞስት 85% በላይ ኦሮሞ ሆኗል መከላከያ ሰራዊቱም እየሄደ ያለው ከኦሮሞ ክልል ነው ብዙ። ምክንያቱም የእኛ መንግስት ብለው ዲፋይን ስለሚያደርጉት ነው። ይህንን እውነት መካድ የለብንም። ግን ምንድን ነው ማድረግ ያለብን? የኦሮሞ ህዝብ ይህንን ነገር አውቆ አብይን እንዲት ሆኑ የትግራይ ህዝብ ከህወሓት ቅድም እንዳነሳሽው የተጠቀመው ነገር የለም። የትግራይ ግን የህወሓት በትግራይ ህዝብ ላይ ተንጠልጥሎ ሙሉ ድጋፍ እያገኘ ነበር ያንን ነገር ሲያደርግ የነበረ። በኋላ ግን መጨረሻ ምንድን ነው የሆነው? ችግሩን የተሸከመው የትግራይ ህዝብ ነው። አሁንም የኦሮሞ ህዝብን አብይ ልክ መለስ ዜናዊ የትግራይ ህዝብን አመቻችቶ አስወርሮ እንዳስመታው ሁሉ በተለይ ጠላት አብርቶ የኤርትራን ጠላት አድርጎ ለትግራይ ህዝብ ጠላት አድርጎ የአማራን ህዝብ የትግራይ ህዝብ ጠላት አድርጎ የአፋርን ህዝብ የትግራይ ጠላት አድርጎ ሁሉንም አስመታው፣ አሰቃየው፣ ተቆረ እነሱ ከሌሉ በኋላ ማለት ነው። አሁንም የአብይ አህመድ የኦሮሞን ህዝብ ዙሪያውን ጠላት እያደረገ ነው። ከሶማሌ ጋር ጠላት ሆኗል፣ ከደቡብ ጋር ጠላት ሆኗል፣ ከቤኒሻንጉል ጋር ጠላት ሆኗል፣ ከጋምቤላ ጋር ጠላት ሆኗል፣ ድንበር ተሻግሮ ጠላት ሆኗል። ስለዚህ ከአማራ ጋርም ጠላት ሆኗል። አሁን አውቆ ከፋኖ ጋራና አንድ የመንግስትን ለመጣል ከሚንቀሳቀሱ ድርጅቶች ጋር ተጠግቶ ራሱን ካላዳና የኦሮሞ ህዝብ ፋይናሊ ከብዙ ጋር ይጋጫል ማለት ነው። ይህንን ማወቅ አለበት። ይህንን አሁን እኔ እንትን አልልም። የኦሮሞ ህዝብ አሁን ምንም አያገናኘውም ከአብይ ጋር አልልም። አብይ ያለው ተንጠልጥሎ በኦሮሞ ህዝብ ነው። ይሄ መታወቅ አለበት። የኦሮሞ ህዝብ ይህን አውቆ መግፋትና መጣል አለበት። ካልሆነ የትግራይ ህዝብ ዕጣ ነው የሚደርስበት የኦሮሞ ህዝብ ለማለት ነው። አመሰግናለሁ። አመሰግናለሁ ስለነበረን ቆይታ። አድማጭ ተመልካቾቻችን የዛሬ የሀሳብ ገጻችን ይህን ይመስል ነበር። በሌላ ጊዜ በሌላ ርዕሰ ጉዳይ እስከምንገናኝ በያላችሁበት ሰላም